بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ضلالة الشيعة شيعوችን ጥመት ያው ላልተረዳው ሰው ለተታለሉት ሰዎች የተወሰነውን ለማድረስ ያክል ነው። ምናልባትም ስለ ሺዓ መረጃ የሌላቸው እጅግ በጣም በርካቶች ናቸው። ለዛም ሲባል ሺዓዎች ሲነሱባቸው በጣም የሚያንቀጠቅጣቸውና ደማቸው የሚፈላ ብዙ ሰዎች አሉ፣ ብዙ ሙስሊሞች አሉ። የተወሰነ ደግሞ ስለ ቁርአን ሺዓዎች ምን ይላሉ፣ ቁርአንን እንዴት አድርገው በነ ዑመርና በነ አቡበክር እንዴት እንደሚፈስሩት የተወሰነ እናያለን። አነ ኩቱበ አልኢስና ዐሸርያ አልጃዕፈርያ እነዚህ መሪዎች 12 ናቸው የሚሉ የነሱ ኢስና ዐሸርያ ይባላሉ። እነዚህ ኢራን በተለይ ኢራኖች ኢስና ዐሸርያ ናቸው። ሺዓ ሆኖ ከሌሎቹ ሺዓዎች ለየት የሚሉት በጣም አደገኞቹና በጣም መጥፎቹ አኽበሰ الناس አኽበሰ الفرقة ከፍርቃው ሁሉ በጣም ቆሻሻዎች እነሱ ናቸው። ሸቱም አማ በይቱ ወደዳችሁም ጠላችሁም قد ورثت من شيخهم قد ورثت من شيخهم جابر تأويله للشيطان في قوله تعالى الله قرآن ላይ ሸይጣን ብሎ ያለውን በማን እንደሚፈስሩት ሲችል ልንገራችሁ። አላህ በሱረቱል ሐሽር ከመሰል الشيطان እነዛ ሰው ምሳሌ ልክ እንደ ሰይጣን ምሳሌ ነው ካለ በኋላ ከመሰል الشيطان ቁርአኑ ሱረቱል ሐሽር ላይ إذ قال للإنسان كفر ያ ሸይጣን ለሰው ልጅ ክፈር ባለ ጊዜ فلما كفر በካደ ጊዜ ያ ሰው قال إني بريء منك ሰይጣን ምን አለ እኔ ካንተ የጠራሁ ነኝ አለ إني أخاف الله رب العالمين እኔ ዓለማቱን ጌታ አላህን እፈራለሁ እንዳለው ሰይጣን ምሳሌ ነው ምሳሌያቸው አለ። እዚህ ላይ አሁን ከመሰል ሸይጣን ያለው በማን ፈሰሩት? ቁርአኑ ስለ ሰይጣን ነው እያወራ ያለው። ሺዓዎች ግን በምን እንደሚፈስሩት ተመልከቱ። ቢአንሁ አሚሩል ሙእሚኒን ዑመር ኢብኑ ኸጣብ ዑመር ነው ብሎ ፈስረውታል። ዝለቁ ሸይጣን የተባለው ዑመር ነው። ወአንሁ يعذب اكثر من ابليس ከኢብሊስ በላይ በጣም አላህ ኢብሊስ ዑመር ኢብኑ ኸጣብን ይቀጣዋል። እያችን ቅጥፈት እንግዲህ ይህንን የነሱ የሺዓዎች ሸይጣን ብሎ አላህ ቁርአን ላይ የጠቀሰውን ዑመር ነው ብለው እንዴት እንደተረጎሙ ታያችሁ። ሌላ ደግሞ ቅጥፈታቸው ወፍተራ ሸይኹ ሺዓ አቡ ጀዕፈር እንዲህ ብሏል ብሎ የፈሰሩት ማ በዐሰ አላሁ ነቢየን ቀጥ ኢላ ቢውላየቲና ወልበራአቲ ምን ዐዱዊና ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ዕቡዱላህ ወለቀድ በዐስና ፊ ኩሊ ኡመቲን አላህ ምን አለ ቁርአን ላይ በሁሉም ኡመት ውስጥ መልእክተኛ ልከናል። ያ መልእክተኛ አን ዕቡዱላህ አላህን ብቻ ተገዙ ወጅተኒቡ ጧጉትን ራቁ ብሎ የሚያስተምር አሁን እዚህ ላይ ወጅተኒቡ ጧጉት ላይ ነው። ወጅተኒቡ ጧጉት ላይ ምን አሉ? ቢተክዚብህም አለ ሙሐመድ አሉ የሙሐመድን ቤተሰቦች ስላስተባበሉ ነው። አላህ እያወራ ያለው እኮ በሁሉም ህዝብ ነው። ከነብዩ መሐመድ ኡመት በፊት የነበሩትን ሁሉ ነው አይደል እያወራ ያለው። የነበሩ ነቢያቶችን ልከናቸዋል ነው የሚለው አይደለም። እነዚህ ህዝቦች በማን አስተባበሉ እያሉ ነው። አላህ ረሱል የላከው በምንድነው? መልእክተኞችን በሙሉ የላከው ህዝባቸው በመሐመድ ቤተሰቦች ስላስተባበሉ። እሱ እኮ ስለ ሽርክ ነው። አላህ ሽርክ ስለሰሩ ህዝቦች ሽርክ ስለሰሩ እነዚህ ህዝቦች አላህን ተገዙ ብለው የሚያስተምሩ ነው ያለው አይደለም። እነሱ ግን በመሐመድ ቤተሰቦች ስላስተባበሉ። እሺ ቢልጅብት ወጣሁት ማለት ማን ነው? ጅብትና ጣሁት ማለት እዚህ ላይ ቁርአን ላይ ቢልጅብት ወጣሁት የሚለው ቁርአን ላይ
أبا بكر وعمر رضي الله عنهما أبو بكر وعمر مالنا جبتنا طاغوت مالتها سبحان الله والجبت والطاغوت والمراد بفلان وفلان على قال المجلسي هي يشعوش تلقوا شخص من على جبتنا طاغوت بلو مالت معناتشو ይላል أبو بكر وعمر سبحان الله عمر من بلوتال قرآن لا ينقد الله قرآن لا منال وكان الكافر على ربه ظهيرا وكان الكافر على ربه ظهيرا يملون الكافر كان أمير المؤمنين عمر نو بلو فسروا تالهن مالته ليلا بوتالي وقال الله لا تتخذوا إلهين اثنين الله مناله ሁለት አምላክ አድርጋችሁ አትያዙ ብሎ እንግዲህ ኩፋሮችን እንደዚያ ያለው እነማ ሆ ኢላሁ ዋሂድ እሱ እኮ አንድ ጌታ ብቻ ነው የሚለው ብለው ፈስረውታል يعني بذلك لا تتخذوا ኢማመይኒ ሁለት መሪዎችን አትያዙ ማለት ነው አላህ እኮ ሁለት ጌታ አትያዙ ነው ያለው አይደል እነሱ በማፈሰሩት በእነሱ በመሪዎቻቸው አይ ሁለት ኢማሞች አትያዙ ማለት ነው إنما هو إمام واحد إنما هو إله واحد عندي جيتا بتشا ነው የሚለውን አንድ ኢማም ብቻ ነው ብሎ ፈሰሩት ሱብሃንአላህ አያችሁ ምን ያክል በአላህ Subhanahu Wa Ta'ala ቁርአን የሚቀልዱ አደገኛ መሰሪዎች እንደሆኑ ዝም ብላችሁ ተመልከቱ ሌላ ቦታ ላይ ወአሽረቀት الارض بنور ربها መሬት በጌታዋ ብርሃን አበራች የሚለውን ደግሞ ቁርአን እንደሚፈስሩት قال رب الارض ማለት يعني امام الارض በመሬት ኢማም ማለት ነው على كل حال اهلكم بذل ላይ ደግሞ ሌላ ቦታ ላይ ولا تدعوا مع الله إلها آخر የሚለው ላይ አላህ ሌላ ማንንም አትጥሉ ሌላ ጌታ አትጣሩ لا اله الا هو كل شيء هالك ሁሉም ነገር ጠፊ ነው الا وجهه የሚለው الا وجهه የአላህ ፊት ሲቀር የሚል ነው አይደለም ምን አሉ እነሱ الا አይመተው የኛ መሪዎች ሲቀሩ ማለት ነው ሁሉ ነገር ይጠፋል የኛ መሪዎች ሲቀሩ ማለት ነው سبحان الحي الذي لا ويبقى وجه ربك يجتا فيتي قرال من القران نغو قال نحن وجه الله يالله فيت ማለት እኛ እንቀራለን ማለት ነው ሌላው ሁሉ ይጠፋል ማለት ነው አሉ ኢሻዎች እንግዲህ ቁርአን ተፍሲር እንደዚህ ነው ሌላ ቦታ ላይ يدبر الامر يفصل ايات لعلكم بلقاء ربكم تكنون አላህ ነገሩን ያስተናብራል አንቀጾችን ያብራራል እናንተ በጌታችሁ መገናኘት ታረጋግጡ ዘንድ የሚለው በኢማማችሁ መገናኘት ኢማማቸውን መገናኘት መሪያቸውን መገናኘት ታረጋግጡ ዘንድ ማለት ነው አሉ ይሄ ብቻ አይደለም ተፍሲራቸው والله የሚያልቅ አይደለም ጥመታቸው በጣም የሚያልቅ አይደለም ከባድ ነው እና ሺዓዎች በአጠቃላይ አንደኛ ቁርአን እንግዲህ ሙሐረፍ ነው ብለዋል ቁርአን ሙሐረፍ ነው ተበርዟል ተደልዟል ብለው ያምናሉ يا أول يا آخر يا ظاهر يا باطن የሚለውንም እዚህ ላይ ለኢማሞቻቸው አድርገው እንደዚህ ይሄን ሁሉ ይፈስራሉ ዛሂር ማለት አልዩን አልአወል አወል ማለት አልይ ማለት ነው አላህ እንግዲህ የመጀመሪያው የመጨረሻው እሱ ነው የሚለው የመጀመሪያው ማለት አልይ ማለት ነው ወአልዩን አልአኺሩ ወዛሂሩ ወልባጢኑ ባጢንም ዛሂርም አልአልይ ማለት ነው ብሎ ይፈስራሉ ይሄን ሁሉ የአላህ Subhanahu Wa Ta'ala ሲፈት ለአላህ ነው ብሎ ይፈስራሉ ማለት ነው ሌላ ቦታ ላይ ምን አለ መሳች ቁርአን ላይ ልብ በሉ እንግዲህ ቁርአን እንድታርገው እንደሚያጣምሙት لكن الله يشهد بما انزل اليك ግን አላህ ወደ አንተ ባወረደው ቁርአን አላህ ይመሰክራል የሚለው ለነብያችን አለይሂ ሰላቱ ወሰለም ወደ አንተ ያወረደው ማለት في علي ይሄ ቁርአን ሱሐቦች ጥለውት ነው ብለዋል በአልይ ጉዳይ አንዘለሁ بعلمه والملائكه تشهد አሁን ምን መጨመሩ ቁርአን ላይ ልክ እንደ አይሁድ ቢዓልይ ቁርአን ላይ ቢዓልይን ሚለለ እነሱ ግን አልይ ብለው ጨምረውበታል ያ አዩሃ الرسول بلغ ما انزل اليك من ربك አንተ መልእክተኛ ሆይ ከጌታ ወደ አንተ የተወረደው ቁርአን አድርስ ምን ብለው ጨመሩበት ሺዓዎች ፊዓልይን በአልይ ጉዳይ ቁርአን ላይ እኮ ፊዓልይን ሚለለ ወይን ለም ተፈዓል ይህን ካላደረግ فما بلغت رسالته ان الذين كفروا وظلموا على محمد حقهم እነዛ የካዱ ሰዎች የበደሉ ሰዎች ማንን የበደሉ ብለው እነሱ ሺዓዎች ዝላይ ቁርአን ውስጥ ምን ጨመሩበት አለ ሙሐመድን ሐቀሁም የሙሐመድን ቤተሰቦች ሐቃቸውን የበደሉ ማለት ነው
ለም የኩን ኢላሁ ሊየግፊረ ለሁም ወላ ሊህዲሁም ጠሪቃ አላህ ሊመራቸው አይችልም መንገዱን ሊመራቸው አይችልም የሚለውን እዚህ ላይ አለ ሙሐመድን ሐቀሁም ብለው ቁርአን ላይ ጨምረዋል። ሌላ ቦታ ላይ ወሰይዕለሙ الذين ظلموا እነዛ የበደሉ ሰዎች ወደፊት ያውቃሉ። ማንን የበደሉ ብለው ጨመሩ ሻዓዎች አለ ሙሐመድን። አሁን ቁርአን ውስጥ አለ ሙሐመድን ሐቀሁም የሚል የለም። አየሙን ቀለብ የንቀልቡን ወለው ተራ الذين ظلموا እነዛ የበደሉትን ብታይ ኖሮ ማንን አለ ሙሐመድን ሐቀው በቁርአን ውስጥ እኮ ነው፣ ተፍሲር እኮ አይደለም። ሱብሃንአላህ ይሄን የመሰለ ተሕሪፍ ከአይሁዶች የባሱ በጣም አደገኛ መሰሪዎች መሆናቸውን ልናውቅ ይገባል። ሌላ ቦታ ላይ ደግሞ በሌላ ቁርአን አንቀጽ ላይ ምን ብለው ይላሉ? ጅብሪል ያወረደው ነበረ ግን ያንን ደብቀውታል ሱሐቦች ነው የሚሉት። ቢእሰ መሽተረው ቢሃ አንፉሰሁም የሚለው ስለ ድግምት ማለት ነው። አየክፈሩ ቢማ አንዘለላህ በግየን ስለ አህለ ኪታቦችን አላህ ስለነሱ አስመልክቶ ሲናገር ያ ነፍሳቸውን የለወጡበት ነገር ከፋ። እሱ ምንድነው? አየክፈሩ ቢማ አንዘለላህ በግየን አላህ ባወረደው ነገር መካዳቸው ነው። በግየን ለመመቅየት ሲሉ ማንን ፊዓልይን አያችሁ፣ ፊዓልይን የሚል ቁርአን ላይ ጨምረዋል። ይህን የመሰለ በጣም እጅግ ዘግናኝ ነገሮች አሉ። ሱብሃንአላህ በጣም በርካታ የሆኑ ተዘርዝረው የማያልቁ የሺዓ ጉድ በጣም በርካታ ነውና ሺዓዎች ላላወቃችኋቸው ምናልባት እኔ አውቃችሁ ለደገፋችሁት አይደለም፣ አውቃችሁ ላላወቃችኋቸው ግን ሺዓ በጣም አደገኛ በአላህ ሱብሓነሁ ወተዓላ ቁርአን የሚቀልዱ በአላህ ቁርአን ልክ እንደ አይሁዶች يحرفون الكلمة مواضعه በአላህ ቁርአን የአላህን ቁርአን ይበርዛሉ ይደልዛሉ አይሁዶችን አላህ እንዳላቸው ሁሉ እነዚህም በዘመናችን በቁርአን የሚጫወቱ በጣም አደገኛ ናቸው። ሱረቱል በቀራ ላይ ሙሳ አለይሂ ሰላም ህዝቦቹን ላምረዱ ብሏቸዋል። ላምረዱ ሲላቸው በቀራ ላም ማለት አይሻን ረድ ማለት ነው አሉ። ሙሳንና አይሻን ምን አገናኛቸው? አይሻን ረድ ማለት ነው አይሻን ከመጥላታቸው የተነሳ። ስለዚህ ሺዓ በጥቅሉ በጣም የአላህን ሱብሓነሁ ወተዓላ ቁርአን ተሕሪፍ የሚያደርጉ አደገኛ የሆኑ ቁርአንን በሙሉ ወስደው ለአይማዎቻቸው የሚተረጉሙ አደገኛ የኩፍር መሪዎች ናቸው። ኢስና ዐሸርያ የተባለው በተለይ እነ ኻሚኔኢ እነ ኹመይኒ አህለ ሱናዎችን ባገኛችሁባቸው ቦታ ግደሉ ብሎ የሚያስተምረው ትልቁ አደገኛው ደጃልን የሚወጣው ከኢራን ውስጥ ነው። አሁንም ያሉት የሺዓ መሪዎች ይዛው የደጃል ተመሳሳይ ያላቸው ሰዎች ናቸው። ስለ አይሁድና ስለ ሌሎች የኩፍር ሰዎች ለምን አትናገሩም ለምትሉ ሰዎች አይሁዶችና ሌሎች የኩፍር ሰዎችማ ዓለም ያወቃቸው ሙስሊም ሁሉ ያወቃቸው የክህደት የኢስላም ጠላቶች ናቸው። እነዚህን ግን ሙገረሮች ስላላችሁ የተታለላችሁ ስላላችሁ ለናንተ ነው። መልካም የማዳመጥ ሰዓት ይሆንላችሁ።